ይሄን ልጅ የማያውቅ ሰው አለ? እዚህ ጋር የሚመለከተውን ያው ቲክቶክም ሁሉም ተለቋል። እና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል ወላሂ ነው የምላችሁና ብቻ በሀዘን ላይ ሀዘን ሆኖብናል። እንግዲህ ይሄ ባህር ስንሄድም መጨረስ ሲመጡም መጨረስ። እንግዲህ ይሄ ልጅ ሳውዲ ስንት ዓመት እንደኖረ ብቻ ከእስር ቤትም ከሁሉም ነገር ፈጣሪ ጠብቆት አላህ ጠብቆት እስከዛሬ አልተያዘም ነበር። ግን በህጋዊ መንገድ ወረቀት አውጥቼ ወደ ሀገር እመለሳለሁ ብሎ ይሄው እንግዲህ በባህር በጀልባ ብቻ ልነግራችሁ አልችልም። በጣም የሚያሳዝነው እንግዲህ የልጅ ወጣት ነው፣ ወደፊት መኖር ይችላል። እኔ አላቅም እንደምላችሁ በሀዘን ላይ ሀዘን ነው እና ወንድሞቻችን አለቁ፣ እህቶቻችንም አለቁ። ከሱ ጋር እንግዲህ ብዙ ልጆች ናቸው እንደሞቱ እየተነገረ ያለው። ሌሎች እንደዚህ ይሄ አሁን ስለሚታወቅ ነው። ብዙ ቲክቶክ ላይ ታውቁታላችሁ። በቲክቶክ የማይታወቁ ብዙ ልጆች አሉ። እናት እያለቀሰች ያለችው እኔ ምን እንደምላችሁ አላውቅም። ብቻ ባህር ስንቱን ሰው እንትን አደረገው። አሁን የሀገሬ ልጆች እኔን የሚያቆዩ ብዙ መንገድ ጀምረናል ዱአ አድርግን ያሉኝ ብዙ ናቸው ወደ ባህር ሊገቡ። እኔ ምን እንደምላችሁ አላውቅም። ብቻ ለአንዳንዱ ይሳካል፣ ለአንዳንዱ እንደዚህ መንገድ ላይ ያስቀራል። ወደ ማንኛው እንፍረድ እስቲ? እኛ እኮ ገና የባለፈው ጠባሳችን አልሻርም ነበረ እህታችን ሀና። ዛሬ ደግሞ ወንድማችንን አሙዲን አጣነው። መቼም የማያውቀው የለም ቲክቶክ ላይ ሲስቅስቸዋል። ለዚህ ለማይረባ ይቃማ ተብሎ ዛሬ ቢወጡ ተሰማ። እናሳዝንም፣ ግን መጨረሻችን ይሄ ነው ማለት ነው። የእህታችን ሀና ሞት ገና እኮ ነው፣ ገና 2 ወሯ እኮ ነው። ዛሬ ደግሞ ይሄን የመሰለ ወንድማችንን አጣ ነው። ካሁን ቀደም እህታችን ስትስቅ ስትፍለቀለቅ እያይናት አጣናት። ዛሬ ደግሞ ወንድማችንን እንደዚሁ እያይ ነው። በቃ እዚህ ድረስ ነው ማለት ነው የኛ መኖር። ለዚህ ነው ልፋታችን ማለት ነው፣ መራባችን፣ መጠማታችን፣ በበረሃ መሰደዳችን እዚህ ድረስ ነው ማለት ነው። ለማንን የምንኖረው እንደዚህ ከሆነ? የድንበር ጥይት ከሆነ ራታችን፣ ለአሳራት ከሆነ የምንሆነው ለምንድን ነው መኖራችን? የኛ መስራታችን፣ ሰው ፊት መገጠጣችን፣ የሰው ፊት ማየታችን ለምንድን ነው? በቃ እዚህ ድረስ ነው ማለት ነው። እኛም አናቆምም። ከአሁን ፊት እህታችን ሞተች፣ ዛሬ ደግሞ ወንድማችን ሞተ፣ ነገ ደግሞ አንዱ ይሞታል። አያቆምም። እኛም አንሰማ፣ ሞትም እየጠበቀን ነው። ግን ዋናው ነገር እስከ መቼ ነው? በቃ ስደት የትም እዚሁ ነው የሚያስቀረን ማለት ነው። ምን ነው በተዘጋውን ይሄ ሱዲ ቃማ ስንቱን በላ ነው፣ ስንቱን እህቱና ወንድሞቻችንን በላ። ቤታችን አዘን ያልገባለ፣ ጓደኞቻችንን ጎረቤታችንን ያላሳጣናለ። ይሄ ሳውዲ መንገድ ግማሹ በይቃማ ግማሹ ወደዚህ ሲመጣ ያላጣ ነው እኮ የለም። እኛም አንሰማም፣ ወደዛው ነው የሚብስብን። አሁንስ እንደው ይሄ መንገድ ምን ነው በተዘጋ፣ ወደዚህ የመንጣቱ አልበቃ ብሎ ደግሞ እንደገና በግራሳችን ገንዘብ እየተመለስን እየሄድን እንደገና ሞትን ፍለጋ። አሁንማ እኮ ሰውም እንዳያዝንልን አደረግን። በቃ ይበላቸው እየተባልን አውቀው ኢቃማና ሰራል እያላችሁ በባህር የምትመለሱ ወንድም እህቶች፣ አረ ተው ግን ተው። እንዴው ለእናንተ ባታስቡ እንኳን ለእናታችሁ ሰቡ፣ ላሉት ሰቡ። የእግር እሳት አትሆኑባቸው፣ በቁማቸው አትቅበሯቸው። ወላሂ አስቡት። አሁን ወንድማችን ሐሙዲ አላህ ይረህመው እንደዚህ አይነት ነገር እሱ ሰዴ ወደማይቀረው፣ እናቱ ግን ይብላኝ በቁሟ። አስቡት እስኪ። ከዚህስ እንደው ወይ በባህር ስትመለሱ ያንን ያህል ብር አክስራችሁ እንደገና ለመመለስ በይጋማ ደግሞ 20 ሺህ እንደው አጠቃላይ 30 ሺህ ከዛ በላይ ድርሃም ሪያል ትፈጃላችሁ። ሂዳችሁስ ምን ያህል ልትሰሩበት ነው? በዛ አላህ በቃ ቂስማችሁ እስካለቀ ርዝቃችሁ እስካለቀ ድረስ ስሩ። ተይዛችሁ ስትገቡ ደግሞ ዱባይ አለ፣ የተለያዩ ሀገሮች አሉ፣ አማራጭ እየሄዳችሁ ትሰራላችሁ። ለምን እንደው ሰውንስ ቤተሰብንስ ታሳዝናላችሁ? አረ ተው ግን እያሰባችሁ ለቤተሰቦቻችሁ ለእናቶቻችሁ እያሰባችሁ። አሁንም ይሄን ነገር ያሰባችሁ ካላችሁ ባካችሁ ይቅርባችሁ። እንደው በየበረሃውና በየባህሩ እንደው እየወጣን አንቅር ባካችሁ። السلام عليكم ورحمة الله وبركاته. إنا لله وإنا إليه راجعون. ወንድማችን ሐሙድ የሪያድ ሁላችሁም ታውቁታላችሁ፣ ወደ አኺራ ሄዷል። አላህ ይዘንለት፣ አላህ ጀነተል ፊርዶስን ይወፍቀው። ለመላው ቤተሰቦቹ፣ ወዳጆቹ፣ እህት ወንድሞቹ፣ ጓደኞቹ
አላህ ይሶብራችሁ ለማለት እወዳለሁ። ያው ወደ ኢትዮጵያ አይዲ ይዞ ለመምጣት በዚህ በባህር ሲመለስ ነው እንደሞተ የሰማሁትና ከልብ አዝኛለሁ። በዚህ አጋጣሚ ይሄ መንገድ ከዚህ ወደዛ የሚሆን ከዛ ወደዚህ ያለው መንገድ በጣም አስጊ ነውና ባካችሁ በተለይ ደግሞ አሁን ባለው ሲቹዌሽን በዚህ በጦርነት ወቅት አስቸጋሪ ነው። ባካችሁ ከዛ ከኢትዮጵያ የምትመጡ እህት ወንድሞች ካላችሁ እባካችሁ በጣም አስቸጋሪ መንገድ ነው የሆነው። እንደምታውቁት ከደላላ መገረፍ፣ ማገት፣ መታገት የኛ ያክል ገንዘብ መምጣት ተብሎ መደብደብ፣ መሰቃየቶች ባህሩ አስቸጋሪ ነው የሆነው። የአየር ሁኔታው የሚሆን አላቅም። በጣም ከነ ሐሙዲ ዶኒክ በፊትም ሌላ የተገለበጠች ዶኒክ ነበረችና አስቸጋሪ ነው። ባካችሁ 300 ሰው 200 ወንድሞቻችንን ማጣት ከባድ ነው እና ከኢትዮጵያ የሚመጡ ወንድሞች እንኳን አላችሁ ተው በሏቸው። እንደውም በዚህ በባህር መተው በህገ ወጥ መንገድ መተው የሚወጣው ገንዘብ በህጋዊ መንገድ በሄዱበት ይሄን ያክል እንኳን አይጨርሱም። ባካችሁ በህገ ወጥ መንገድ የምትወጡ እህት ወንድሞች ካላችሁ ምናልባት የቪዲዮ ሼር አድርጋችሁት ለብዙ ሰው እንዲደርስ ብታደርጉት። ጊዜው አሁን ጥሩ አይደለም። እስከዛሬም እርግጥ ጥሩ ሆኖ አልነበረም። አሁን ግን የባሰ ሆኗል። በዚህ ጦርነት አለ። አሁን ደግሞ የባህሩ ሲቹዌሽን መገልበጥም አለና የመሳሰሉት ነገሮች አሉ። ያው እንደው አይመከርም። አላህ Subhanahu Wa Ta'ala እንግዲህ ወንድማችንን ይዘንለት ይርሐሙ ወግፊር له ወቤተሰቦችን በሙሉ በድጋሚ መጽናናትን እመኛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ፋሚሊዎች ይቀን ይሄ ጥያቄ ተነስቶበት አያውቅም። አንድ ሰው ህጋዊ ለመሆን ህጋዊ ሆኖ ለመኖር በህጋዊ ለመስራት እያሰበ ለምንድን ነው ይሄ ነገር የማይመቻችለት? ህጋዊ ልሆን ነው ያለው። በቃ ለምን በባህር እንዲሄድ ይደረጋል? ለምንድን ነው መንገዱን ማታመቻቹት? ለምንድን ነው ማሰሩበት? እንዴ መንግስትም ጋር እኮ የሚሄደው የናንተው ጥያቄ ነው፣ የናንተው ተሳትፎ ነው። የተቀመጣችሁት ለምንድን ነው? ሆይ እባካችሁ ትላልቅ ፎሎወር ያላችሁና በሳውዲ አረቢያ ላይ ህጋዊ የሚሆናችሁ ህጋዊ ያልሆናችሁ ይሄ ነገር ይመለከተናል የምትሉ ነገ ጧት በእኛም ይደርሳል። እባካችሁ ድምጽ ሁኑ፣ እንጩህ። በቃ መንግስት የሆነ መላ እንዲል እናድርግ። የሌላ ሀገር ዜጋ እንዴት ተከብሮና ለዜጎቻቸው ያላቸውን ኃላፊነት ታውቁታላችሁ። እኛ እንዴት ተረግጠን እንደምንኖር በተለያየ መልኩ ታውቁታላችሁ። የደረሰባችሁ በየእስር ቤትም በምንም ምን ያክል ኢትዮጵያውያን ሳይከበሩ ተረግጠው እንደሚኖሩ እዛ ሀገር ላይ ታውቁታላችሁ። ለምንድን ነው ይሄ መፍትሄ የማይኖረው? እባካችሁ ድምጽ ሆኖ እንጩህ። ሌላ ምንም አይደለም። ለዚህ ወንድማችን እንግዲህ አላህ በተሰቦቹን ይሶብራቸው ስም ጀነተል ፍርዶስ ይሁንላለሁኝ። ከዛ በተረፈ ግን ይሄንን የምትመኙ እባካችሁ ይቅርባችሁ። በቃ ስትያዙ ወደ ሀገር እንግባ። በቃ ከተያዝን ሀገራችን እንግባ። በቃ ዘላለም አንኖርም። አንድ ሰው ሁለት ሰው ተሳካለት ብለን በቃ የሌላን ሰው ሁሉም ሰው አይደለም። በጣም ከባድ ነው። እንዴት ሆነ እንደምንመጣ ታውቁታላችሁ። እባካችሁ ሼር ኮፒ ሊንክ እያደረጋችሁ ለሌሎችም አድርሱ። እባካችሁ